ፊልሞቹን ሁሉ እንዳለ እኔ ነበርኩበት አውቃለሁኝ። ስማኝ ግን በጣም ስንት ዓመት ነው ሙባረክ? 14 ነው። 14 ማሻአላህ ሙባረክ። እሺ ጥያቄ ምንድነው? ሶላት እየሰገር እንዴት ነው አይናችን መጨፈን አይን መጨፈን እንዴት ይታያል? እሺ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ መሰለህ? ሰሉ ከማ ረአይቱሙኒ ኡሰሊ አሉ። ልክ እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ አሉ። ታዲያ እርሳቸው ሶላትን በሚሰግዱ ጊዜ አይናቸውን አያጨፍኑም ነበር። ቃለ الإمام ابن القيم الجوزية رحمه الله تعالى إغماض العينين في الصلاة ليس من هدي النبي صلى الله عليه وسلم ሶላትን በመስገድ ጊዜ አይኖችን ማጨፈን ከነብዩ ሰለላሁ ዐለይሂ ወሰለም መንገድ አልነበረም ብሎ ተናግሯል። ስለዚህ ሶላትን በምንሰግድ ጊዜ አይናችንን ማጨፈን አስፈላጊ አይደለም። እሺ ሌላ ጥያቄ አለ? ሙቤ ሌላ ጥያቄ አለ? እሺ አመሰግናለሁ። እሺ ቁርአን ቅራለሁ ሙባረክ። ሌላ ጥያቄ እሺ ሙባረክ ሌላ ጥያቄ እንኳን ቅራለን። እሺ ቁርአን እሱ ሙባረክ አቤት ይሰማል። ቁርአን ቅራለን። ኔትወርክ ቅራለን ማን ይርከብ ወዞን ሱረቱ الفاتحة ወይ ደስ ያለ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ما شاء الله ما شاء الله ما شاء الله كوبز مبارك. قرآن اختمال سنت جزء رجال ኔትወርክ ኧረ ገና ነኝ። ስደት የመጣሁት በኢማን የምቀረው በኢሞ ገና ሳውዲ ነው ያለሁት። ሳውዲ ማሻአላህ በየመን ሄዳ ነው በየመን ሄድከው? ደግሞ በየመን ሄድኩት። የመን ስመጣ እንዴት ነው አሁን የመን አሁን የክርስቲያን ምግብ የሙስሊም ምግብ አይለይም። እዛ ያው አማራጭ እንትን ስለሌለ እንዴት ነው ያው እሺ ያኔ በችግር ላይ ስለሆናችሁ ችግር የለም። ችግር የለም። በየመን ሄዳችሁ ያላችሁ በችግር ቦታ ላይ በችግር ላይ ስለነበራችሁ ሌላ አማራጭ ስለሌላችሁ ችግር የለውም። እሺ እሺ። እና ደግሞ ስጁድ ላይ ስንወርድ በአማርኛ አንተ እንደ ሲናደን አሁን በአረበኛ ከጀሃነም ጠብቀኝ ስለነፍሳ ከቀብር ቅጣት ጠብቀኝ እንላለን። በአማርኛ ነው አሁን እኔ የምለው ስወርድ። አረበኛ ካልቻልክ ችግር የለውም። በአማርኛ ማድረግ ትችላለህ። አላህ በቁርአን ላይ ሲናገር ላ ዩከሊፍ አላሁ ነፍሰን እያስታወስን አሁን ይሄን እሺ ቀጥል። አሁን ስልኬ ላይ አሁን ያስተላልፋሉ በቲክቶክ ስክሪን ሻት አድርጌ አስቀምጬ አሁን እዛ መስጊድ ሄዳሉ። አልሐምዱሊላህ ሁሉንም ማውቀት አይከለክለኝም። ምንም ነገር ህጣንም ስለሆንኩ ከተማንም ሰራው ምንም
የሚያግረኝ ነገር የለም። ሁሉም መስጊድ እሄዳለሁ። ያ ትዝ ሲለኝ አሁን ያንን ወይ ስጁድ ወይ ሰሐርም ያንን የሚባለውን ዚክር ያን አስታውሽ ማለት እችላለሁ አይደል? ትችላለህ። አዎ፣ ግን በአማርኛ ማለት ትችላለህ። እሺ፣ አረበኛ ካለ ቻልክ ችግር የለው። እሺ፣ አሁን ግሩፕ ገብተህ እየተማርክም ስለሆነ በአረበኛ ካልቻልክ ችግር የለውም። በአማርኛ ዱዓ ማድረግ ትችላለህ። በሶላት ውስጥ በአማርኛ በምትችለው ቋንቋ ትችላለህ። አላህ በቁርአን ላይ ፈተቁላህ መስተጣዕቱም ይላል። በቻላችሁት አቅም እኔን አላህን ፍሩ፣ እኔን አላህን ታዘዙ ብሏል። ስለዚህ ባልቻልከው ላይ አያስገድድም። በቻልከው ቋንቋ ማድረግ ትችላለህ። እሺ እሺ፣ ሙባረክ ሽክራን። መርሐባ፣ አፍወን፣ ጎበዝ፣ በርታ፣ አክተም። እሺ፣ ቁርአን ጠንክር። እሺ እሺ፣ እንዲገራልኝ ዱዓ አድርጉልኝ። ቁርአን ብዙም እንደዚህ እዛም ኢትዮጵያም እያለሁ ያው ቤተሰብ እንትን ቢለኝም አንዱ እንትን መሀል ግብት ጥጥ እያልኩ ነው። አሁን እንዲገራልኝ ዱዓ አድርጉ። አብሽር፣ ጎበዝ ትሆናለህ። አብሽር፣ ጠንክር፣ በርታ፣ ጎበዝ። ደግሞ ቤተሰቦችህን እናትህን አገልግላት፣ አባትህንም ካድማቸው በቻልከው አቅም። እነሱን ስታስደስት አላህ ይደሰትብሃል። እነሱን ስታገለግላቸው አላህ አንተን ደግሞ የሚያገለግሉን ሰዎች ያስነሳልሃል። በአካባቢ ባለህበት ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሪዳላሂ ፊ ሪዳል ዋሊደይን ወሰኸጡላህ ፊ ሰኸጢል ዋሊደይን አሉ። የአላህ ውዴታ የሚገኘው በወላጆች ውዴታ ውስጥ ነው። የአላህ ቁጣ የሚገኘው በወላጆች ቁጣ ውስጥ ነው አሉ። ያ ማለት ወላጆቹን ሲያስደስት አንድ ልጅ አላህ በእርሱ ይደሰትበታል። ወላጆቹን ሲያስቆጣ ደግሞ አላህ በእርሱ ላይ ይቆጣበታል። ወላጆቻችንን መልካም እንድንውልላቸው አላህ አዞናል በቁርአን ላይ። ወወሰይና ልኢንሳነ ቢዋሊደይህ ኢሕሳና ይላል። የሰው ልጅን አደራ ለወላጆችህ መልካም ዋል ብዬ አዝዤዋለሁ ብሎ ተናግሯል። ያ እና ወላጆችህን እየደወልክ ሰላም በላቸው። እናትህ ድምፅህን ልትናፍቅ ትችላለች። እማዬ ደህና ነኝ ይበላል። እሺ፣ የሆነ ነገር ቢደርስብሽ ደግሞ ጠንከር ብለሽ እዚያው በአቅራቢያሽ ያሉ ጓደኞች ካሉ፣ ነገርህ ልጆች፣ ዘመዶች ካሉ አናግራቸው እንጂ እናትህን እንዲህ ሆንኩኝ እማዬ ብለህ እንዳትነግራት። ከአንተ በላይ የአንተ ህመም እርሷን ስለሚያስጨንቃት። እሺ፣ ሙባረክ ሙባረክ። ጎበዝ። ያን መንገድ ምንም የሚያስጨንቅ ነገር የለም። ሰውዬም ያው እንደ አባት ነው። ማሻአላ፣ ጎበዝ፣ ጠንክር። እሺ፣ በርታ። አይ ሙቤ ሙስሊም ነበርኩ ነው ያልሽው? አዎ ነበርኩኝ። እና እኔ ልንገር ቁርአን ቀርቻለሁ በል። ስማኝ፣ አዳምጠኝ። አንተ የምትላቸውን አስተምሮቹን ሁሉ እንዳለ እኔ ነበርኩበት አውቃለሁኝ። ስማኝ፣ ግን በጣም ትልቅ ችግር አለ እስልምና ውስጥ ማለት ነው። ትልቅ ያልተፈታ አንደኛ ነገር ሴት ልጅ ላይ ለራሱ ማለት ነው። ሴት ልጅ ላይ ለራሱ እስልምና ምን ይላል? የበላይነትን እንትን ማለት ሴቶችን ራሱ የማጣጣልና ዝቅ የማድረግ ነገር አለ እዛ ላይ ማለት ነው። ገባህ አይደለ? ግን አሁን በክርስትና ውስጥ እንዳለ ሆኖ አሁን ለምሳሌ ሴት ልጅ ቅዳሴ መግባት አትችልም። አረ እንደማመጥ አወራሻ ያወራሽበት ተደማመጥ። ሙስሊም ነበርኩ ብለሻል። አንድ ጊዜ እስኪ ህፃን ልጅ ቶላ ትሰግዳል ብለው አካነ ሶላት ስንት ነች? 5 እሺ 5 እሺ አይደለም ተስተካከለ። አሁን አይደለም እውነት ቀልዴን ውሸቴን እንዳይመስል። እኔ ስማኝ፣ እኔ ውሸት እንዳይመስል እዚህ ጋር አንተ ለማስመሰል ስማኝ፣ ለማስመሰል እዚህ ጋር አትጠቀም። ለማስመሰል ያማተን 5 አይደለም። አርካኑ ሶላት 5 አይደለም። አታውቂው ሙስሊምን እንዳትበሉ ወላሂ ትወርዳላችሁ። ይሄ ሙድ አልቀረም እንዳሁን። ይሄን ሙድ እኮ ባለ ከዚህ በፊት ዛሬ ዓመት አካባቢ አለቀ እኮ በቃ ተበላበት።
ሙስሊም ነን እያላችሁ እኔ ቤት እየመጣችሁ በጣም ብዙ ውርደቶች ተለቀውላችኋል እኮ ብዙ ውርደቶች ተለቀዋል። አንዷ ሙስሊም ነኝ እኔ ቁርአን ሐፍዣለሁ ምናምን አለች። ኡዱ ስንት ረካ አለው ስላት 2 ረካ ነው ያለው አለች። ኡዱ ስንት ስጁድ አለው ስላት 3 ስጁድ ነው ያለው አለች። አይደለም እኔ ቆይቼ ሊሆን ይችላል እኮ ቆይቻለሁኝ። እኔ የድሮውን ነው እየነገርኩህ ያለሁት። ልረሳው እችላለሁኝ። ስማኝ አዳምጠኝ። ልረሳው እችላለሁ። ሊጠፋብኝ ይችላል አይደለ? ካልተረጋጋሽ ራሳችንንም ወላሂ ማዋረድ ነው የሚሆነው፣ ማርከስ ነው የሚሆነው። እንደ ወጣት ይኸው ረጋ ብለሽ አውሪ፣ ቀስ ብለሽ ድምፅሽን ቀነስ አድርጊው፣ ይሰማል፣ ችግር የለውም። እንደ ይሄን ያክላችሁ ይደክምሻል አንቺ። እሺ ረጋ ብለሽ አይ እኔ እኮ በፊት ሙስሊም ነበርኩኝ ረስቼው ሊሆን ይችላል አሁን በጣም ስለቆየሁኝ ምናምን ብትይ እንሰማሻለን። እኔ በፊት ሙስሊም ነበርኩኝ አሁን እኮ ስለረሳሁ ነው አያስፈልግም። ልሽ የፊት ለፊትሽ ነው ያለው፣ ብዙ አራቅንም እኮ ወንስ ልግባ ስልክ ውስጥ እንደዚህ። እሺ ጃ አለ ኡስታዝ ጥያቄ አለኝ እኔ። እሺ ጥያቄ ምንድን ነው? መጀመሪያ መጠየቀው በአላህ ስም ይያለው በአላህ ስም ድጋሚ ነው የመጣሁት፣ እንዳታስወጣኝ በሌላ አካውንት ማለት ነው፣ እንዳታስወጣኝ በአላህ ስም ይሁን። ባይዘው ቁርአንህን በደንብ አንብብ። ከዛ በኋላ እኔ ተዋለውኝ እንደዚህ አልገባም። ግን አጋጣሚ ነው የገባሁት። መጀመሪያ የአንተን ቁርአን በደንብ አድርገህ በአረበኛው ሳይሆን በደንብ ተፍሲሩን በደንብ አድርገህ አንብብና ከዛ በኋላ ደግሞ ከኔ ጋር ከኦርቶዶክስ ጋር ራሱ እንደዚህ ፊት ለፊት መናገር ትችላለህ። መጀመሪያ በትርጉሙ በአረበኛው ሳይሆን በትርጉሙ በደንብ አድርገህ አስተርጉመህ ይሄ ነገር ምንድነው የሚለው እነዚህ ሐዲሶች ምንድነው የሚናገሩት ብለህ በደንብ አድርገህ አስተንትነህ ማየት አለብህ እንጂ እዚህ ጋር የመጣልህን በሙሉ ማውራት የለብህም። ገባህ አይደለ? የራስህን እምነት ስላለህበት እኔ ድሮ እንዳንተ ነበርኩኝ። በጣም እከራከራለሁ ታውቃለህ። ለእስልምና በጣም ዘብ ነበርኩ የምቆመው። እውነቴን ነው የምልህ፣ በጣም ነው የምቆመው። አራ እኔ ልንገር ድሮ ከልጅነቴ ሐሲስ ምንድነው ዳሩሰላም ጀማ የሚባል ውስጥ ነበርኩኝ። ሐሲናት የሚባል ጀማ ውስጥ ብዙ ከዛ ተነስቼ ኡስታዝ ሰላም ላንተ ይሁን። በመጀመሪያ ቀደም ትንሽ ስሜታዊ ያረከኝ በሌላ አካውንት ነው ድጋሚ መጣሁት፣ ይቅርታ አለ ቅድም። ግን አሁን እንትን ስናገር አንደኛ አታስቁመኝ፣ በትህትና ነው የምጠይቀህ። ስሜታዊ ላለመሆን እሞክራለሁ። አሁን ወደ ጥያቄው ግባ፣ ችግር እንዳታስወጣኝ። የመጀመሪያው ጥያቄ አይ ቲንክ ካልተሳኩኝ በሱራ 558 ሙስሊሞች ከክርስቲያኖች እና ከአይሁዶች ጋር ጓደኛ እንዳይሆኑ የተከለከሉት ለምንድን ነው? አንደኛው ጥያቄ ማለት ነው። ሁለተኛ አንተ የቁርአን አስተማሪ ነህ ወይስ የመጽሐፍ ቅዱስ አስተማሪ ነህ? እኔ የሁለቱም አስተማሪ ነኝ። በተለይ የመጽሐፍ ቅዱስ አስተማሪ ነኝ። የመጽሐፍ ቅዱስ አስተማሪ ከሆንክ ማለት ነው የመጽሐፍ ቅዱስ አስተማሪ